ሁለታችሁ አንድ ጋር እንድትሆኑ አልፈልግም ብሎ እውነቱን የሀይሚ ወንድም ኤፍሬም ለሀይሚ ነገራት። እሱም የሰራውን ጥፋት ደግሞ ብሩኬን ያለ ስሙ ስም አውጥቶለት የውሸቱን እንደተመታ አድርጎ የብሩክን ስም ያጠፋውን ብሩኬንም እንዲሁም ደግሞ ተመልካችን ይቅርታ እንድትጠይቅ እፈልጋለሁ። እኔ ወንድሜ ስለሆንክ ነው እንጂ ዝም ያልኩ፣ ግን በዛ በጣም ተናድጄብሃለሁ ብላ ለወንድሟ ተናገረ። ብሩክ ያላወቀው ሌላ ከባድ ነገር ተፈጠረ። ሀይሚ ወደ ብሩክ የምመለስበት ሀሳብ ምንም ነገር የለም። አንዷን አስረግዟል፣ አንዷን ደግሞ በቤቴ እንደዛ ምግብ ተዘጋጅቶ ነበረ። እንደዛ ታዲያ እያያችሁ እኔ ወደዛ ቤት ስመለስ የአየሁት ትዝታዬ ምንድን ነው በማለት ያንን ደግሞ ሀይሚ ተንጠባራ ምላሽ እሰጣለች። ሀይሚ በጣም ተንጠባራለች። ምክንያቱም በመካከሏ አሁንም እንደገና ወንድሟን ጣልቃ አስገብታለች። ያ ደግሞ በእሱ ሀሳብ ደግሞ ወደ ብሩኬ አልመለስም፣ ብሩክን ልታገኘው እንደሆነ የሄድከው ትላንትና ባደረግከው ነገር በጣም አዝኜብሃለሁ፣ እኔ እውነቱን ልንገርህ ከእሱ ጋር አልሆነም በማለት ለኤፍሬም ስትነግረው ኤፍሬምን በሀሳቧ በጣም ደስ ብሎታል። የኔ እህት ሁሌም እኮራብሻለሁ ብሎ ነው ለሀይሚ የነገራት። እንግዲህ አስቡት፣ የእነሱን አብሮነት የማይፈልግ ነው የሷ ወንድም። ምክንያቱም በመካከላቸው ሌላ ጣልቃ ሰው ስለሚያስገቡ ይሄን የነሱ አብሮነት መስማማት ነገር የማይታሰብ ነው። ብሩክ ግን ያላንቺ መኖር አልችልም ሀይሚ፣ ይቅርታ አድርጊልኝ፣ በጥፊም መተሽኝ፣ ወንድምሽም ባሉ አልኩበት ያዋለኝ ውሸቱን ነው፣ ያንን ሁሉን ረስቼ ይቅርታ አድርጌልሻለሁ፣ አንቺ ደግሞ የይቅርታ ልብ ይኖርሽ ቢላት እሷ ለካ እያስመሰለች ነሯል። ብሩክም በትላንትናው ክፍል እሷ የሰጠችው ምላሽ በጣም አንገቱን አስደፍቶት ነው ከሀይሚ ጋር የሄደው። ታዲያ ሀይሚ ቆም ብላ ማሰብ ተስኗታል። ወደ አጠገቧ ያለው ወንድሟ ነው፣ ወንድስ ደግሞ ለሷ ብሎ ብዙ ዋጋ እየከፈለ ያለው ሰው ነው አብሯት ሊዘልቅ የሚችለው። በጣም ስህተቱ ያለው በመካከላቸው ሰው ማስገባት ነው። ኤፍሬምን እንደ ሀሳብ ብታነሳው እንዲሁም ደግሞ ከሱ ጋር ያለመስማማቱን ሀሳብ ብትነግረው እምቢ የላትም፣ እሱ ሀሳቡን ይደግፋል እንጂ። ምክንያቱም እምቢ እንደምትይ ያውቃለሁኝ፣ ግን እሱ በቃ እሱ አለችበት ውሰደኝ ብሎ ስላለኝ ነው እንጂ ያመጣሁት እኔ ባንቺ ኮራብሻለሁ ነው ያላት። በቃ እንደዚህ ነው የሀይሚ ነገር። ሀይሚ ደግሞ ግግም ብላለች። ይሄ ደግሞ ዋጋ ያስከፍላታል ማለት ነው። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክና ሸር በማድረግ እስከ መጨረሻው ተከታተሉት። ብሩኬን በጣም ያሳዘነው ነገር እየደከመ ያለው እየተዋጋላት ዋጋ እየከፈለላት ያለው ነገር በሀይሚ ነው። ሀይሚ ግን ደግሞ ብሩኬን ልትረዳው አልቻለችም። ባየችው ነገር ብቻ ወስና እኔ ካንተ ጋር አብቅቶኛል፣ አንተ ያለ እኔ እንደማትኖር ሁሉ እኔ ደግሞ በብቸኝነት ያለ አንተ መኖር እንዴት እንደሚቻል እችላለሁ በማለት ያንን ምላሽ እንግዲህ ተናግራለች። ወንድሜ ጋር ዳግመኛ ብሩክ መገናኘት የለበትም ነው ያለችው። ጭራሽ ልታራርቃቸው ራሷ ማለት ነው። መቼም አንተ ለእኔ ስለተጎዳሁኝ አይተህ ነው እንጂ እኔን ለመጉዳት አይደለም ከብሩክ ቤት ያስወጣኸኝ። ስለዚህ ብሩኬን እንደዚያ የውሸት ባደረግከውና ስሙን ባጠፋው ነገር በጣም አዝኜብሃለሁ። ግን ደግሞ ሌላ ስህተት ሰራ። ያም ስህተት ትላንትና ብሩክን አግኝተህ ከኔ ጋር ማገናኘትህ በማለት እንደገና ደግሞ ወንድሟን ወቅሳለ ማለት ነው። ምክንያቱም ሌላም ስህተት እንዴት ሁለተኛ ስህተት ትሰራለህ? በመጀመሪያው የሰራው ስህተት ጥፋት ነው። እሺ ይሁን። ያም ደግሞ ቸኩሎ ነው፣ ካየው አንጻር ተሰምቶት ነው ወንድም ስለሆነ። ግን የትላንትናው ብሩክ ራሱ ስሙ ጠፍቶ ተጎቶ ይቅርታ ጠይቆ ኤፍሬምን ሀይሜን እንዲያገኛት አደረገ። ታዲያ የኤፍሬም የብሩክና የኤፍሬም መገናኘት ተጎጁ ማን ነው? ማን ነው የሚጎዳው? ብሩኬ እኮ ተጎቶ እኮ ነው ይቅርታ የጠየቀው። ሀይሚ ደግሞ የሆነ ግግም ካለሽ ድርቅ ያለሽ ነሽ እና
አሁን ፊቱን ቢያዞርባት ወደ ሌላ በቅናት እንደምትንጨረጨር እንደምትናደድ ነው ሀይሜ ማለት ነው። ምክንያቱም አሁንም መልሳ በሁለቱ መካከል ብሩኬን ለምን አገኘኸው ለምን ስለኔ ያወራህ ብላ ነው የተቆጣችሁ፣ ወንድሟን የተቆጣችሁ እና በዛ ደግሞ ወንድምየው ደስ ነው ያለው እንዳታገኘው ሁለተኛ በማለት በወንድሟ ላስጠንቀቃ ተናግራለች። የሰራው ትንሽ ያናደዳት እንደ ወንድምነት ብሩክን ውሸትን ሳትመታ እሱ ደብድቦኛል ብለህ ስሙን ያጠፋኸው ነው፣ ግን እሱን አግኝተህ በእኔ ዙሪያ እንዳታወሩ ሁለተኛ ብለው ወንድሟን አስጠንቀቃ ተናግራለች ማለት ነው። እና ይህ እንግዲህ ብሩክ ያልሰማው ጉድ ነው። ሀይሚ ምን እያሰበችለት እንደሆነ፣ ሀይሚ ስለሱ ምን እያወራች እንደሆነ፣ ሀይሚ ዛሬም በብሩክ ላይ ያላት በሆዷ የሆነ ቂም ነገር እንዳለ ነው። አልረሳችሁም። እሱ የተፈጠረውንም ጥፋቱንም ያላደረገውንም እንዲሁም ደግሞ ስሙ የጠፋበትም ሁሉንም ምንም የደበቃት ነገር የለም። ሁሉንም ነው በግልጽ የነገራት። ግን እሷ ደግሞ ላየችው ነገር እሱን ውግት፣ ላየችው ነገር ሄዳ እሱን ውግት፣ በቃ በነገር ማለት ነው። ይሄ ደግሞ ትዕግስተኛ መሆኑን ያሳያል። የብሩክ ትዕግስተኛ ነው። ስለዚህ የሀይሚ መንጨርጨር፣ የሀይሚ የሆነ ግሎ መናገር፣ አለመታገስ፣ ቸኩሎ ለነገሮች ምላሽ መስጠት ተጎጂው ራሷ ነው የሚያደርገው እና የብሩክ ምላሽ የመጨረሻ ሊሆን ይችላል። ምክንያቱም ታግሷታል። ተዝ በላይ ሊለማመጣትም ሊታገሳትም አይችልም። ከበቃሽ በቃኝ ነው ብሏታል። ምክንያቱም ብዙ ዋጋ ብከፍልልሽ ላንቺ ብታገልልሽ ብደክምልሽ ብሏታል። እየደከመላት እየተዋጋላት ነው ስለሷ ማለት ነው። ዋጋ እየከፈለላት ነው። ግን ሀይሚ ደግሞ ብሩክ የሚነግራትን ሀሳብ በጭራሽ አትናገርም። ያየችውን አሁን የአብሳላት ምግብ እዛ ቤት ብታዘጋጅ ብሩክ በልቷል። ብሩክ እሺ በደስታ አክብሯል? አላከበረም። ውጭ ዓይንሽን ማየት አልፈልግም፣ በአንቺ ላይ መጥፎ ነገር መሰንዘር አልፈልግም፣ ካጠገቤ ራቂ፣ ህይወቴን አታመሰቃቅልኝ ነው ያለው የተናገረው። ስለዚህ ያንን ሁሉንም ነገር ቢነግራት ሀይሚ ግግም መብላ ብሩኬን ነው እየወቀሰች ያለችው ማለት ነው። የብሩክን ምላሽ በቀጣይ የምናይ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።